Ayu akkanani Dawiti mano ibajiru go Adidemnani mulateru go Atbika kariasto Yaho Yaho Yabati kengasha Yaho Yaho Men ambasabitun Yaho Yaho Yenaksi kalusha Yaho Yaho Aizer ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በምርጥ ቪዲዮዎች ይሄ ምንድነው መልአኩ ቅዱስ ገብርኤል መልአኩን ቅዱስ ገብርኤል በዓል ለምታከብሩላችሁ እንኳን ለታላቁ መልአክ ለቅዱስ ገብርኤል በዓል በሰላም አደረሳችሁ አደረሰን አለውበት ማለት ነው ባጭሩ ቤተሰቦች ሌሎቻችሁ ደግሞ ከዚህ ሃይማኖት ውጪ የሆናችሁ ደግሞ ፈጣሪ በያላችሁበት ይጠብቃችሁ ከሁላችሁም ጋር ይሁን ያሰባችሁት እንዲሳካላችሁ ተመኘውላችሁ አሜን በሉ ይሳካል የሆነ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮዎች እንመለከታለን ሐሳብ አስተያየቶቻችንን እየሰጠን አብረን ቆይታ እናደርጋለን አዝናኝ አስተማሪ እንዲሁም መነጋገሪያ የሆኑ ጉዳዮች አሉ በተለይ የፊንቴክ ኢንቨስትመንት ማስታወቂያ የሰሩ አርቲስቶችና አንዳንድ ባለሙያዎች እንግዲህ መልስ ሰጥተዋል ምላሻቸው ብዙ ሰዎችን አስቆጥተዋል እሱንም እንመለከታለን ሌሎች መነጋገሪያ ጉዳዮች አሉ እስከ ቪዲዮ መጨረሻ ድረስ ተከታተሉ እንደሁሉ ጊዜው ላይክ ማድረጋችሁ እንዳትረሱ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ እኔ ብዙ አይነት ቴክኒኮች ነው መጠቀሙ ይገርማል መጀመሪያው እንዴት ይላል አልሰራ ካለ ደግሞ ሰውዬው ተከዝ ብለ ታፈጡና ብሏል ሳይሰማ ማለት እኔ ብዙ ምግብ ምናምን ይሰጠኛል ይገርበኛል እኔ ምግብ አልፈልግም ብር ነው በፈልገው ገዝቼ ለመብላት እንዴ አንተ ልጅ ነገር አለ እጅ አለ ለምን አሰራ ሞኝ ነህ እንዴ እጅና እግር ስላለኝ መስሎኝ ይሄን ስራ መሰረው እንዴ እኔ እኮ ዳቦ ግዙልኝ ብዬ እኮ ቤቴ ገዘው ሰው ባልገመት ሰው እኔ ብዙ ሰዎች ራስ የኔ ቢጤ ይሉኛል ዞሬ ነው መስቀው በጣም ነው ቢገርም እኔ አውቃለሁ እንደሱ ቢጤ እንዳልሆንኩ እንዴ እኔ ጥግ ድረስ አለኛ ሳቢ እንዴ ጉድ እኮ ነው እሺ ለማይ ሳይጸዳዳ የሚባለው ነገር እንዴ ምን አገባኝ እኔ ሲጀመር አላምንበትም እኔ እሱን አባባል ተጸዳዳው አልተጸዳዳው አንተ ምን አገባ ምንድነው የሽንት ቤት ወሬ መታወራው ሄሎ ጓዴ አረባከ እና ለከሰታ ሽቀላለችበት ሰው ከሰታለሁ አሁን ሁሉ ከሰታለሁ እቺ ቻው ጓዴ እኮ ነው ቦሌ መስመር አየር አለና እኮ ነው የሚለኝ በቃ አላስቁም ይሄዳል እሺ ሄዳለሁ ግን አሁን የቀረጽክልኝ ፖስት አድርግልኝ አይታወቅማ ዘንድሮ ቻሌንጅ ምናምን ሊጀመርልኝ ይችላል ዘንድሮ በሰራ አይደለማ ባስጮኸ ነው ምንም ጥያቄ የለውም ለቃላት አጠቃቀም ይቅርታ አድርጉልኝ ለማኝ ማን ነው በልመና የሚተዳደሩ ሰዎች ሁሉም ሰው ተቸግሮ ነው ብሎ ማሰብ በዚህ ዘመን በተለይ ይከብዳል አንድ ጓደኛችን እንደው ይህትና ምናምን ባክልመና ተሰማርቼ ነው ምናምን ይላልና እንዲህ ብሎ ሲቀልድ ስላየሁት ያው እቺ ነገር የታዘበ ይመስለኛል ኢትዮጵያውን ስር ይቁራለው ብሎ ይላል አባቴ በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቢሻቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ አንዴ ከማጥቀሴ ሻወለቀች አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልብ እየመጣ ነው ገዦችና ቦደም ያርግብህ ብዬ ሄድኩ ሰፈራችን 3 ዳገት አንድ ቁልቁለት የምትሄድ ላዳ ነበረች እሷን ወስጄ ያንገት አብሉለታል አለለት ብዬ ዞር ብዬ ያዩዋት ይችንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጣኝ ነው የምላጭ አጥቅጣ ልብስ ነጠበባት እሺ ብዬ ሚስማሪን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ያስተላልፍ ነው እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴው ልስጠው ብዬ ገነስ ባልተቤቶቹ መጣው ባዲንጋሊ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ ከዛ ዳሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች ከዛ ቆንጂት መቻቻ ጀገር የለውም የፈለግሽን ወስደልሻለሁ ግጣታምና በጥፊንም እንደምን ይጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብለው ሁለቱን ቆጥሬ አኑ ወደ ዋለው እኔ የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ ድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉኝ ይውጣበ ብዬ ተራገምኩኝ በቃ የዛሬ ውሎ እንደዚህ ነው ይቅርስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ የዛሬ ብሎግ ይሄን ይመስላል ይመቻችሁ ምንድነው ብራዘር ያያለው ምንድነው የምትለው አንተ ምንድነው የምትለው እያያት ነው እንዴ አገባብ ትክክለውን ዛጋ ቆቆም ነው አንዳልኝ አይ ማብራት ጋር ምን ፍሬ ያዝዛል ምንድነው የምትለጠፈው ምን ታሽከራ የወንድሜ ማለት የኔ ነው ምንም ቢሆን እኮ 3 ቸከስ ቅብር አርጊበታል ይሄን መኪና ምንድነው የምትለው እኔ እኮ ሱሚነዳ መስሎኝ እኮ ነው ምንድነው የምትለው አንተ እናንተ ምን አገባታል አገባብ ስፖኪ የተሰራው ምን ይመል ትረጭበን ነው እንዴ ለታይበት እኮ ነው ኋላ መጣ መኪና አታይም እንዴ ና እንዳልኝ ወይ ና ገባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው
ያው መኪናችን ቫይረስ እንዳታስይዝብን የጓደኛዬ ማለት የኔ ነው ገብቶሃል ሂድ በቃ ኦርደር ነው አንተ ሂድ ብያለሁ ልቤ እንደ እንቁላል ቦጭ እያለልሽ ነው ለምንድን ነው ማትረጂኝ እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው ሰፈር አይሆንም ለምንድን ነው አይሆንም ትኝ እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ ይገባኛል አካባቢ ሳይንስ ላይ ያለው እኮ በሪ ለወጋችን እኔ ነኝ የገባውልሽ መስዋዕትነት ከፍዬብሻለሁ ተረድቻለሁ ይሄ ወንድሜ የሚመጣበት ሰፈር ነው ተረድቻለሁ ወንድምሽ ምን ይፈጥራል እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ብላ 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ ይገለሃል ማን ነው የሚገለኝ የቱ ነው እንደውም መጣ እየነገርኩ ነበር አረ ወንድምሽ እና ምን ሊፈጥር ነው ምን ሊሆን ነው አራት ሰሞን ላንቺ ይሉኝ እሜቴ ቃሪዋ ምርጥ የምታቃጥል ቃሪያ ናት 25 አድርጊያለሁ ቲማቲሙ ግን ለቁርጥም ለስልስም ስለሚወር ከ30 ብር ፍንክች አይደለም የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ እና ሰፈር ውስጥ ምንድነው መኳትኝ ቶሎ ብለሽ ገዝተሽ ሂጂ እዚህ ጋር አትዘብዘቢ ቶሎ ቢያፍጥኝ አይቼ ማማብርቅ ሄድ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ እሺ ከቤት ሰላም በይልኝ ወንድምሽ ነው እንዴ ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት የትምህርት ቤት ጭው የትዛለኝ አረ እባክሽ ፍቅር ይዞኛል ካንቺ ምን ይሻለኛል እኔ አላማ አለኝ ትምህርቴ መማር እፈልጋለሁ በቃ ትምህርት የሚያስት ፍቅር ነበር ድሮ አራት አቤ ምንድነው ማዘር እኔ ያስወጡልኝ እኔ አልወደድኳትም ማንን ማስወጣት እቺ ሚስት ተብየዋ ምን ነው እንደዚያ ወንድ ተሚመስሉ ታመላልሳችሁ ሴቶች አትሻሉ አይ እኔ አልወደድኳትም ሳንስም የማልወደድኳት አይደል አዎ ምግቧ የማይጣፍጥም ኧረ ተው አይደለ ሁሉ አይናገር አትሆንህ ኤፍሬም ከሰጋሪ ድረስ ተናግሬያለሁ ማዘር ምን አሰበው ሙልዬ ኤፍሬም እንዴት ነህ ቁጭ በይ እስኪ ነገርኩት ስላንቺ ምን የመሰለሽ ልጅ እንደው እግዚአብሔር ባረከ ተገላገልክ ያልኩ ግን ምንድነው ወየ አይፈልግሽ እሱ አይወደኝ አይወደደ ችግር የለው የተወደድኩት በቂ ነው አረ እንድትወብሻል ሙልዬ ኤፍሬም ታነዳባታል የፍሬም ማዘር ድምፃዊ አንዱዓለም ጎሳ በአዲሱ አልበም ውስጥ ስለ ቀነኒ አዱኛ የገለጸበት መንገድ ብዙዎች እየተገረሙበት ነው። የቤቴ መስታወት የኑሮዬ መብራት አንቺ ብትሄጂ ታየ ጉድለቴ መንገዱ ቢረዝምም መምጣቴ አይቀርም ያኔ እነግርሻለሁ ሰው የሚለውን የሚሉ 4 ስንኞች አሉት። ነገር ግን ጠንካራ መልእክት የያዘ ይሄ ሙዚቃ ማለት ነው እዛ ውስጥ ተካቷል። እናም ከአሟሟቷ ጋር ተያይዞ ብዙዎች በብዙ መንገድ እያገናኙት ይገኛሉ። እናንተ እንደምን አያችሁት? በነገራችን ላይ እኔ ይህንን ሙዚቃ በጣም በተደጋጋሚ ነው የሰማሁትና በአማርኛ ተሰርቶ ሁላችን መስማት በቻለን ብዬ ተመኘው። ለምን ቢቱን ስሰማ ምናምን ክሊፑ ላይ ደግሞ አንዱዓለም ጎሳ ራሱ ገብቶበት ሲዘፍን ሊፕሲንግ የሚሰራም የሆነ ትወና ለሙዚቃው የተሰጠውን ካራክተርም የሚሰራው ሌላ ግለሰብ ነውና አንዱዓለም ጎሳ አይደለም። ከዚህ ጋር ተያይዞ እንግዲህ እንደ አዲስ የቀነኒ አዱኛ ጉዳይ ተነስቷል። በጣም በጣም አንጀት ይበላል ሁለቱም። ቀነኒ አዱኛ ሟቿም ታሳዝናለች፣ አንዱዓለም ጎሳም ያሳዝናል። እውነቱን የሚያውቀው ፈጣሪ ነው። ከሁሉም የበለጠ የሚያውቀው እግዚአብሔር ብቻ ነው የሚያውቀውና እኔ ግን ስለ አንዱዓለም ሀሳብ ከማንሳቴ በፊት የአንዱዓለም ኢንተርቪውን ለማየት እንደኔ ጓጓችሁት እስቲ ካላችሁ ኮመንት አድርጉ። የእውነቴን ነው የምላችሁ። በጣም እኔ ኢንተርቪው ተደርጎ አንዱዓለም ጎሳ የሚሰጣቸውን መልሶች ከአንደበቱ እስክሰማ ድረስ ምንም ሀሳብ ባልሰጥ ብዬ ተመኘው። አንዳንድ ሰዎች ግን በጣም ለእውነት የቀረበ አይነት ኮንፊደንስ ኖሯቸው እንደዚህ አይነት ሀሳብ ይሰጣሉ። አንዱዓለም ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት። አንዱዓለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው። አፍቃሪው አንዱዓለም ንገሩ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል።
ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር። ቁጭት ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር አልበም ባወጣ ቁጥር ስራዎችህን ባስታወቅ ቁጥር ማለት ነው እኛም የቀነኒ ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህ። የቀነኒ ደም አይለቅ። እጅህ ላይ ደም አለ። የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደል የምትፈልገው? ምንም ችግር የለውም፣ እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች። አንዷለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? አንላቀቅ። እኔ ጨክኜ እንደዚህ አይነት ሀሳብ በፍጹም ልሰጥ አልችልም። የእውነት ለመናገር ለምን መዋቻ ሞታለች። በጣም ታሳዝናለች። ቤተሰቦቿም እንቆቅልሽ የሆነባቸው የልጃቸው ሞት በጣም ያሳዝናሉ። እዚህ ጋም ደግሞ ስታስቡ ይሄኛው ልጅ የራሱ የሆነ እውነት አለኝ ይላል። እውነታውን የሚያውቀው ፈጣሪ ብቻ ነው። እኔ እንዲህ ነው ብዬ ማለት ሚዲያ ላይ ቁጭ ብሎ እንደማውራት ቀላል ነገር የለም እና ሚዲያ ላይ ቁጭ ብሎ የመሰለንን ብቻ በዚህ ዙሪያ ማውራት ተገቢ ነው ብዬ አላስብም። እውነት ለመናገር እንደዚህ የሚናገሩ ሰዎች እኔ አላውቅም በምን ኮንፊደንስ እንደሚናገሩ። በጣም ይሄ በጣም ከባድ ኬዝ ነው እና ብቻ ፈጣሪ እውነታውን ያውቃል ብዬ አስባለሁ። ግን ትንሽ ሀሳብ ለመስጠት ራሱ የአንዷለም ኢንተርቪው ማን ይሆን ኢንተርቪው የሚያደርገውና በዚህ ዙሪያ ሊጠይቀው የሚችለው የሚለውን ቪዲዮ ጠብቃለሁ። በጣም በጉጉት ከምጠብቃቸው ኢንተርቪዎች መካከል የአንዷለም ጎሳ ኢንተርቪው ወይ ከዚህ ቀደም ሴፎን ቤስ ላይ ቀርበው እንደተናገረው ወይ ደግሞ ብዙ ፖድካስቶች አሉ ሊናገር ይችላል ብዬ አስባለሁ። እንደዚህ አይነት ፕሮግራም ጠብቃለሁ። ከዛ ውጪ ምንም ሀሳብ አልሰጥም። እናንተ የመሰላችሁትን ኮመንት ላይ ማድረግ ትችላላችሁ። ምንድን ነው የፍቅር እኮ በህይወት አንደ ሌሎች ሴቶች ታርጋብኝ አታውቅም። አስለምደው ግን ምኑ ላይ ሞተችው? ጋሽ እቼ ቤዲስ ነበረባት መድኃኒት ወስድ ነበር። መድኃኒት አልቻለችም ሞተች። እንደሱ ነው እንዴ? አዎ እኔ ነኝ የገደልኳት። ያኔ ምነው ብጠነቀቅ እንደባለበት ጭራሽ በእናትህ በርስቲ ትመጣለህ አንተው ዝራፍ አካኪ ዝራፍ ግራ ገባኝ። አቡባ እንዴት አረፈድክ? እኔ የምልህ እዚህ ግድም ነህ? አዎ ምን እሺ፣ የጋሽ ቢሻውን ቤት ዘነጋሁት። አንተው እስኪ እንዲሁ እዚህ ሰፈር ከሆንክ ጋሽ ቢሻውን ታውቃቸዋለህ? ጋሽ ቢሻው አውቃቸዋለሁ። እንዲሁ ምራኝማ አቡባ እዚህ ግድምም ሄድኩኝ የለም እዚህም ግድም ሄድኩኝ የለም። እስኪ ምራኝ። አየር ትከረትሳለህ። ምን እሺ ነው? ዝም ብሎ ነው እንዴ አየር? እኔ ምን ሰጪውም ነሹም ፈጣሪ ነው። አየሩን ተታ መጣው እንዲሁ ተባበረኝ። ለነፍሱ ሆነሃለሁ ተባበረኝ አባ። በቃ እሺ ዝፈን ዝፈን አልኩህ አይደል እንዴ? መለሽ አይደለም። ቆይ ቱግ አትበላ አበው ዝፈን በቃ ምን እሺ ነው? አትሳለጠኝ እዚህ መጥተህ። ኧረ ዘፍንልሃለሁ። እሱማ እንዲሁ ገና መቻየሽውና የጎጃምን ዝና ገና ምን አይተሽ ልሂድ ትያለሽ? ከመቼ አቡባ እንዲሁ ምራኝ እዚህ ግድም ጎጃማት እዚህ አዲስ አበባ አምጣና እንትና ጎጃማት ጭራሽ በእናትህ በርስቲ ትመጣለህ አንተው ዝራፍ አካኪ ዝራፍ አይዞሽ እናቴ አትጨነቂ። እኔ አለሁልሽ እምባ ጠባቂ። አምና የተገደልኩ ዘንድሮ ድመት ለመደብኝ መሰል ወንድነቴ
እንዲው ጋሽ ቢሻው ብዬ ነበር የመጣሁት። እንዲው እናንተው ለነሱ ሆናችኋለሁ። ባዮ ላይ ባስቀመጥኩላችሁ ሊንክ እየገባችሁ ካልቸራል አምባሳደር አዋርድ ነው የሚለው እሱ ውስጥ ገብታችሁ በሚውዚክ ነው እየተወዳደርኩ ያለሁት። ለነፍስ ሆናችኋለሁ። ቮት አርጉኝ። ጎበዝ ነው የእውነት። ስማችንን አጥፍቷል በሚል በረከት ሊስትሮ ያሸነፈውን ቻሌንጅ መቀበል ወይንም ደግሞ መሰረዝ እንደማይቻል ከህግ አንጻር ጠበቃ ሰብለ አሰፋ እየተናገረች ትገኛለች። አሁን አስቀድሞ ለምሳሌ አሸናፊነቱ ከተገለጸ በኋላ ልጁ በአግባቡ ቢሄቭ አላደረገም፣ ለፐብሊክ ስማችንን አጥፍቷል በሚል ቻሌንጁን መሰረዝ ይቻላል የሚለው አይቻልም። በግልጽ አስቀድሞ ሌላ ሰው በሰራው ቪዲዮ እንደታየው ቻሌንጁን አሸንፏል ብላ ዲክሌር አድርጋለች ብቻ ሳይሆን ቅድመ ሁኔታውን አሟልቷል ልጁ። ያ ከሆነ በኋላ አስቀድሞ ቻሌንጁ ሲሰጥ ባልተገለጸ ቅድመ ሁኔታ ይህንን ነገር መሰረዝ አይቻልም። ከዛ ውጪ 1.5 ሚሊዮን ብር ዋጋ ከሌለው አልረከብም የማለት መብት አለው። ጠንካራ ነጥቦች ያሉት በረከት ሊስትሮ ይሄ ደግሞ ከፍትሐ ብሔር ሕጉ 1689 የሚመነጭ ነው። ስለዚህ ጠበቃዋ ከህግ አንጻር እንደተናገረችውም ከሆነ በረከት 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት የመጠየቅ ሙሉ መብት አለው። ሜሪ ቦንዳ ደግሞ 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት የመስጠት ግዴታ እንዳለባትም ነው እንግዲህ ጠበቃዋ እየተናገረች የምትገኘው። እንደ ሀሳብ በረከት ሊስትሮና ሜሪ ቦንዳ ተነጋግረው መፍታት ቢችሉ ነገሩ ወደ ህግ ባይወሰድ መልካም ነው ብዬ አስባለሁ። እናንተ በጉዳዩ ላይ ምን ትላላችሁ? ሀሳባችሁን በኮሜንት ላይ አስቀምጡልኝ። በሌሎች ቪዲዮዎች በዚህ ጉዳይ አናኝከውም፣ አናብዛው፣ ብዙ ነገር ተብሏል። በነገራችን ላይ ሌላኛው ጉዳይ የፊንቴክ ኢንቨስትመንት ሰዎች ማለት እነ ዳንኤል የኢቢኤሱ ዳንኤል እንዲሁም ሰራዊት ፍቅሬ መልስ ሰጥቷል። መልሳቸው ግን በጣም የሰውን ቁስል ቀስቅሷል። ብዙ ሰዎች ሀሳባቸውን ሰጥቷል። ባለ ጉዳዮች ግን ይሄ ነገር አሳምሞናል ብሏል። ያው ለባለ ጉዳዮች እንዲመች ተደርጎ መልስ አለመሰጠቱ በጣም አሳፋሪ ነው ብዬ አስባለሁ። ነገር ግን እስቲ ባለ ጉዳዮች ምን ይላሉ? እነሱ የሰጡት ሀሳብ ምን ይመስላል? ይቅርታ ዛሬ በጣም ይቅርታ ባልቀርጽ ሁሉ ደስ ይለኝ ነበር፣ ግን አልቻልኩም። እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው? በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ይህን ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስትጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው፣ በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው፣ የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበትን ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ ተቀመጥኩት። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንታችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥቷል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ እንዴ። እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወት የተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ በእናንተ ምክንያት። እንደ አዲስ ነው እየጀመርኩ ያለሁት። ከሞራል መሰበር በላይ አሁን ወጣ ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ
ወታችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። እውነት ነው። ፈጣሪ አለ ብለክ የለ ፈጣሪ ይፍረድና አንተ እኔ እስከዛሬ እግዚአብሔርን እርግማንም ከሆነ በቤትክ ይግባ። እኔ የሌላውን ህይወቱን ያጠፋው ምናምን ሳይለው አይመለከተኝም። እኔ አንዷ ተበዳይ ስለሆንኩ እኔ ላይ የሆነው ነገር በሙሉ ግን ባንተ ደጅ ይግባ። ምንም አይደለም ሌላ ማለት ነው። ከባድ ነገር ነው። እኔ የፈለገ አዋቂም ታዋቂም ቢሆኑ እንደ ዳንኤል ተገኝ ሀሳብ ግን ማለት ልክ ሊሆን ይችላል እኮ እሱ በህጉ መሰረት ግን እንዲህ የታመሙ ባለጉዳዮች ባሉበት አጋጣሚ ላይ እንደሚያመጣ ካመንኩበት እኔ ማስታወቂያ መስራት እችላለሁ ብሎ በድፍረት እንደመናገር ግን በጣም የሚያሳመም ነገር የለም። የእውነቴን ነው የምላችሁ። ይህንን ነገር እየተናገሩ የነበረው ቪዲዮን በደንብ ተመልክቼዋለሁ። ነገር ግን የአንድን ግለሰብ እሱ ሚዲያ ላይ የሚያዘዋውራቸው ነገሮች ይጎ አድርጓቸው ለሱ መልስ ለመስጠት ያክል ብሎ ያወሩት ነገሮች ናቸው። በዚህ አጋጣሚ ደግሞ የተበደለው ማህበረሰብ ወይ ደግሞ መኪና እንቀበላለን ብሎ ብር የሰጠው ማህበረሰብ እዚህ ጋር ስሜቱ ይነካል አይነካም ታሳቢ እያደረጉ አይደሉም ሲያወሩ ማለት። በተለይ ዳንኤል እኔ አላውቅም አልጠበኩም ከሱ ያው ሰው ነው። ግን እነ ሰራዊት ፍቅሬም የሆነ ነገር ነካክተዋል ምናምን። ታዋቂነት ሌላ ነገር ነው፣ እውቅና ሌላ ነገር ነው፣ እውቀትም ሌላ ነገር ነው። ብቻ ግን የማህበረሰቡን ስሜት መጠበቅ እንዴት እንዳልተቻለ አላውቅም እዚህ ጋርና እንደሰማችሁት ነው እንግዲህ። በጣም አምሹር 100% ልክ ሊሆኑ ይችላሉ። ግን የማህበረሰቡን ስሜት መጠበቅ ግዴታ ነው። የምንኖረው ከማጋ ነው። በተለይ ሚዲያ ላይ ያሉ ሰዎች፣ አርቲስቶች፣ ሆስተሶች፣ በሚዲያ ዙሪያ የሚሰሩ ነገሮችን የሚሰሩ ሰዎች ማንን ነው ማክበር ያለበት? ማህበረሰቡን ማክበር አለበት ብዬ ነው የማስበው። ማህበረሰብ ሲኖር ነው እኛ መኖር የምንችለው ብሎ እንደዛ ነው መታሰብ የነበረበት ብዬ አስባለሁ። እስቲ ቪዲዮን የተመለከታችሁ ሀሳባችሁን አክሉበት። ዛሬ ከማን ጋር ነው የምገኘው? ጸግሽ ጋር። ጸግሽ 3 ጥያቄ ነው የምጠይቅህ። መጀመሪያ አንተ ተወርድላታለህ፣ ከዛ እሷ ተወርድላለች። እስክስታ ኧረ እስክስታ ያዝ እንግዲህ ያስኬዳል። ታክሲ ረዳት ብትሆን ነው ታክሲ ረዳት ብትሆን ነው አንተ ወርደህ ቀጣይ የምታስወርድ። አይ እስክስታ በእስክስታ ብሎ እንያዘው። እሺ አንድ ጥያቄ መልሷል ጸግሽ። ሁለተኛ ጥያቄ ፍየል ከመድረሷ ቅጠል መበጠሷ ኧረ ጎበዝ አጨብጭብ፣ ኧረ አጨብጭብ ስለሚቻል ይሄኛውን ከመለስ 1,000 ብር ነው የምታሸንፈው። ያስማማናል? ወጥ አይደለም ካልተማሰለ ግን ይበላሻል። ምንድን ነው? ገንፎ ብለናል እኮ በቀደም አልመለስንም። ጸግሽ ምን ጸግሽ? አይ ይቀየርልኝ። ምን ይቀየርልኝ? ገንፎ ነው ጸግሽ፣ ገንፎ ነው። ወይኔ ስለዚህ 500 ብር አሸንፈሃል ጸግሽ። 500 ይቆጠራል። 4 ስለሚቻል ጸግሽ። አሁንስ እንደው ሜሉዬ ያለችበት የፍቅር ስታተስ? አሁን ላይ የፍቅር ህይወት የለኝም። ታሳዝናለች በጣም። የሆነ ስራዬ ብቻ ነው ያለው። እግዚአብሔር የሚፈቅደው ቀን ይሆናል። አሳስቦኝም አያውቅም ያን ያህል ለምን የፍቅር ህይወት የለኝም ምናምን። ምክንያቱም ይዝል የምታገኘው ነገር ነው። ግን የእግዚአብሔር ሲሆን ኧረ ይቅርብሽ ከዚህ በኋላ እንዴ ስም ብያለሁ። እንዴ ቡና ከመጠጣቴ በፊት ለኔ ነው ብሬ ተቀመጠ እዚህ ጋር ለኔ ነው ብሬ ተቀመጠ። ወይኔ ሲጀመር ጥፋተኛ ነኝ እኔ ጥፋተኛ። ብዙ ነገሬን ትቼ ልጅ እያልኩኝ ቁጭ አልኩኝ ቤት ለኔ ተቀመጠልኝ ብር። ይሄ ንቀት ነው። ቀስቅሶ ከንቀፌ እንኪ ማሬ ብሎ እንደመስጠት እኔ ለኔ ጠረጴዛ ላይ ብር አስቀምጦ መሄድ አሳየዋለሁ። ልጆቹን ያሳድጋል፣ ስራዬን ጀምራለሁ። እኔ ከሱ ዋናው ብር አይደለም እንዴ ጎበዝ? ወይኔ ከቡና በኋላ የኔ ደግ የኔ ፍቅር የኔ ያዋ ያለህንም አትሰስት። እንደው እግዚአብሔር ባለበት ይጠብቅ። እኔ ብቻ መስሎኝ ናፈቀኝ። ልደውልለት ደውይለት የኔ አባት። ኧረ ቶሎና በስመ አብ ወይ ይሻላል። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮመንት ላይ ማድረግ ትችላላችሁ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ፣ ሌሎችም እንዲሳተፉበት። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።